በቅርቡ የኢትዮጵያ ብሔራዊ ባንክ ያወጣው መመሪያ እጅግ በከፍተኛ ሁኔታ ያዳክመዋል የተባለው የሐዋላ ምንዛሬ ዳግም አገርሽቷል። በዛሬው ዕለትስ ከምን ደርሷል? ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራትም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 3 2018 ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ከምን ደርሷል፣ በጥቁር ገበያ የ18 ሀገራትን እንዲሁም የኢትዮጵያ ንግድ ባንክ የምንዛሬ ዋጋን የሰባት ሀገራትን መረጃ ካተን በዚህ ሰዓት ከች ብለናል። እንደተለመደው ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ስትመለከቱ የት ሀገራት እንዳላችሁ በኮመንት ላይ አሳውቁን እያልኩኝ በቀጥታ ወደ መረጃው ላምራ። እንግዲህ ክብራን ተመልካቾቼ የኢትዮጵያ ብሔራዊ ባንክ በቅርቡ ያወጣቸው አዳዲስ የውጭ ምንዛሪ ፖሊሲዎች የጥቁር ገበያን እጅግ በከፍተኛ ሁኔታ ያዳክማሉ ቢባልም አሁን ላይ በተለይ በዚህ 4-5 ቀናት ውስጥ ጭማሪ ማሳየቱ ብዙዎቻችንን እያነጋገረ ይገኛል። በዛሬው ዕለት አንድ የአሜሪካ ዶላርን በማስቀደም የአረብ ሀገራትን በማስከተል እየቀላቀልን ወደ እናንተ የጥቁር ገበያን በማስከተል ደግሞ የንግድ ባንክን አደርሳለሁ። በዛሬው ዕለት አንድ የአሜሪካ ዶላር 185 ብር ከ75 ሳንቲም ሲመነዘር 100 የአሜሪካ ዶላር 18575 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው እንግዲህ የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4920 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ72 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25772 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ90 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12880 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ20 ሳንቲም ሲመነዘር 100 ዩሮ 21620 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ95 ሳንቲም ሲመነዘር 100 የኩዌት ዲናር 61195 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 265 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 26506 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 508 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50869 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ55 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13155 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 497 ብር ከ25 ሳንቲም ሲመነዘር 100 የኦማር ሪያል 49725 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ26 ሳንቲም ሲመነዘር 100 የስዊስ ፍራንክ 13626 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ50 ሳንቲም ሲመነዘር 100 የቻይና ዩዋን 2550 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው።
ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ70 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀንስ እንግዲህ ወደ እናንተ አደርሰናል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋን ስንመለከት በዛሬው ዕለት አንድ የአሜሪካ ዶላርን 154 ብር ከ90 ገዝቶ 157 ብር ከ49 እየሸጠ ይገኛል። ፓውንድ ስተርሊን 203 ብር ከ18 ሳንቲም ገዝቶ 207 ብር ከ24 እየሸጠ ይገኛል። ዩሮን ስንመለከት 179 ብር ከ88 ገዝቶ 183 ብር ከ48 እየሸጠ ይገኛል። የስዊስ ፍራንክን 193 ብር ከ03 ገዝቶ 196 ብር ከ89 እየሸጠ ይገኛል። የኩዌት ዲናርን 493 ብር ከ78 ገዝቶ 503 ብር ከ65 እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር ከ39 ገዝቶ 22 ብር ከ84 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን 42 ብር ከ04 ገዝቶ 42 ብር ከ88 እየሸጠ ይገኛል። የሳውዲ ሪያልን 41 ብር ከ12 ሳንቲም ገዝቶ 41 ብር ከ94 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም ደግሞ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በንጽጽር ወደ እናንተ አድርሰናል ማለት ነው። እንግዲህ በተለይ በዚህ 5-6 ቀናት ውስጥ የጥቁር ገበያ ሐዋላ መጨመሩ እጅግ በጣም አነጋጋሪ እየሆነ ነው። ይህም በቅርቡ የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ የውጭ ምንዛሪ ፖሊሲዎች የጥቁር ገበያን እንግዲህ እጅግ በከፍተኛ ሁኔታ አዳክሞትና አቀዛቅዞት የነበረ ቢሆንም አሁን ላይ መጠነኛ መንሰራራት አድርጓል። በተለይ ይህ መንሰራራቱ በሀገራችን ውስጥ በተለይ በዝቅተኛው ማህበረሰብ ላይ ከፍተኛ የሆነ የኑሮ ውድነትን ሊፈጥር ይችላል። ምክንያቱም የጥቁር ገበያ እንደ ሀገር እጅግ በጣም የሚጎዳ ከመሆኑ ጋር ተያይዞ ሐዋላን እንግዲህ ፈጣሪ እንዲያዳክምልንና እንዲያጠፋልን በተለይ ሀገር ወዳድ የሆናችሁ እህት ወንድሞቼ በህጋዊ መንገድ መላካቸውን እንዳትዘነጉ። ምክንያቱም በቅርቡ የተለያዩ መረጃዎች እየሰጧችሁ ነው። በተለያዩ ቦታዎች ላይ በብዛት በህገወጥ መልክ ላኩ እያሉ ገንዘቦች እየተበሉ ስለሚገኙ ከፍተኛ ጥንቃቄ አድርጉ ለማለት ያክል ወዳለሁ። ሁላችሁም ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።